በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጤና ይስጥልኝ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? አሜን። የእግዚአብሔር ፍጹም ሰላም ከሁላችን ጋር ይሁን። ይህ በየሳምንቱ ቅዳሜ በዚህ ሰዓት በምስካየ ኅዙናን መድኃኔዓለም ገዳም የተምሮ ማስተማር ሰንበት ትምህርት ቤት በመስማት የተሳናቸው ጉዳይ ክፍል እየተዘጋጀ ከማህበረ ቅዱሳን ቴሌቪዥን ጋር በመተባበር የሚቀርብላችሁ ሳምንታዊ መርሃ ግብራችን ነው። ዛሬም እንግዲህ በዐቢይ ጾም 6ኛው ሳምንት የሆነውን የገብርኄርን ሳምንት በማንሳት የምናወሳና የምንማር ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን እንድትቆዩ እና እንድትከታተሉን በአክብሮት እንጠይቃለን። ገብርኄር በዐቢይ ጾም 6ኛ ሳምንት የተሰጠ ስያሜ ሲሆን ታሪኩ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማራቸው ትምህርቶች ውስጥ አስተማሪ ጉዳዮችን በውስጡ በስፋት ይዟል። ታዲያ እኛም በክርስቶስ ክርስቲያን የምንባል ምዕመናን በዚህ ዓለም ላይ ስንኖር እያንዳንዳችን የተሰጠንን መክሊት አትርፈን ለራሳችን ተጠቅመን ሌሎችንም እንድንጠቅም መሆን እንዳለበት አውቀን እንድንኖር ነው። ስለዚህ እኛም የዛሬውን መርሃ ግብራችንን በገብርኄር ዙሪያ እንዲሆን አስበን በዕለቱ ወደ አዘጋጀነው ትምህርተ ወንጌል እናልፋለን። ትምህርቱን መምህራችን ቀሲስ ዓለምሰገድ አብርሃም በሰፊው ያስተምሩናል። ለእኛ አስተዋይ ልቦና ይስጠን እያልኩ ወደ ትምህርቱ እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም ቃል ኪዳን ልጆች ሁላችሁ እንደምናችሁ እንደምን ሰነበታችሁ? ልዑል እግዚአብሔር አምላካችንን በሰማይ መላእክት በምድር በእኛ ልጆች ስሙ ለዘላለም የተመሰገነ የከበረ ይሁን። እንዲሁም በአማላጅነቷ የማትለየን እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ሁልጊዜም ስለ እኛ ሰው የምትለምን እናታችን ቅድስት ድንግል ማርያም ስሟ የከበረ ይሁን። ዛሬ እንደ እግዚአብሔር አምላካችን ቅዱስ ፈቃድ ለዐቢይ ጾም የተዘጋጀ 6ኛው ሳምንት እንማራለን። የምንማረው ርዕስ መኑ ውእቱ ገብርኄር፣ መልካም አገልጋይ ማኑ የሚለውን ርዕስ እንማራለን። ይሄ ርዕስ የሚገኘው በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ውስጥ ይገኛል። እግዚአብሔር አምላካችንን ለአባቶቻችን ለሐዋርያት፣ ለነቢያት፣ ለሊቃውንት ጥበብ ምስጢር የገለጠው አምላካችንን ለእኛም ማስተዋል ጥበብ ለሁላችንም ያድለን። መኑ ውእቱ ገብርኄር፣ መልካም አገልጋይ ማን ነው? ይህንን ኃይለ ቃል ያስተማረን ክብር ምስጋና ይገባ አምላካችን እግዚአብሔር ነው። መንግሥተ ሰማያት በተለያየ በምሳሌ በሚያስተምርበት ጊዜ አምላካችንን መድኃኒታችን ኢየሱስ ክርስቶስ በተመሳሳይ በዚህ ምሳሌ አስተምሮናል።
መንግሥተ ሰማያት ለማን ነው የምትሰጠው? እንዴት ነው መንግሥተ ሰማያትን መውረስ የምንችለው? እንዴት ነው? ያስተማርን ትምህርት ነው። እና በዚህ ትምህርት ውስጥ ጌታችን ሲያስተምር አንድ ባለጸጋ ነበረ። ባለጸጋ ማለት ጌታ ነበር። ሩቅ ሀገር መሄድ ሲፈልግ 3 አገልጋዮቹን ጠራቸው። ለአንዱ እንደ አቅሙ 5 መክሊት ሰጠው። ለሁለተኛው እንደ አቅሙ 2 መክሊት ሰጠው። ለሶስተኛውም በተመሳሳይ እንደ አቅሙ 1 መክሊት ሰጠው። እና በዚህ በተሰጠው መክሊት ትርፍ ይጠብቃል። ጌታውም ሩቅ ሀገር ሄደ። እነዚህን የሰጣቸውን ጌታው ይቆጣጠራቸዋል። ከብዙ ጊዜ በኋላ ጌታ ተመልሶ መጣ። 5 መክሊት የተቀበለው ቀርቦ ጌታ ሆይ በፊት 5 መክሊት ሰጠኝ ነበረ። አሁን እኔ ሰርቼ ትርፍ ሌላ 5 አገኘሁ፣ 10 ሆነ። እዮ ጌታው መልስ ምን አለ? አንተ ታማኝ አገልጋይ፣ በጥቂቱ ታምናል፣ በትልቁ ወይም በብዙ እሾምሃለሁ እና ወደ ጌታ ተድላ ቦታ፣ ደስታ የሚገኝበት ቦታ ግባ አሉ። ሁለተኛውም በተመሳሳይ ቀርቦ ጌታ ሆይ በፊት 2 መክሊት ሰጠኝ ነበረ፣ አሁን እጥፍ አድርጌ 4 አትርፌአለሁ። ጌታው መልስ አንተ ታማኝ አገልጋይ፣ በጥቂቱ ታምናል፣ በትልቁ ወይም በብዙ እሾምሃለሁ፣ ግባ፣ ወደ ጌታ ተድላ ደስታ ቦታ ግባ። 1 መክሊት የተቀበለው ግን ገና ሳይደርስ አንተ ክፉ ጨካኝ መሆኑን አውቃለሁ፣ ለእኔ የሰጠኝ ይህንን ገንዘብ ወደፊት እንደገና አምጣ እንደምትለኝ በደንብ አውቃለሁ። በዚህ ምክንያት ገንዘብህን ቆፍሬ ቀበርኩ። አሁን የሰጠኝን ገንዘብ መልሰ እንካ አሉ። ጌታው ደነገጠ። ያልጠበቀው መልስ ነው። ትርፍ ይሰጠኛል ብሎ ነበር አስቡ። ግን ገና ሰነፍ መሆኑን በአነጋገሩ ይታወቃል። ምንም መስራት የማይችል መሆኑን ገና በአነጋገሩ ይታወቃል። ምክንያቱም ገና ጌታው ሳይጠይቀው ሌላ ስድብ ብቻ መልስ ሰጠ። ጌታውም ይህንን ገንዘብ ሌሎች መስራት የሚችሉ ብሰጥ ኖሮ ትርፍ አገኘ ነበረ። ለአንተ ሰጠሁ፣ ግን ምንም አልሰራበትም። ገንዘቤን አምጣ፣ ሌሎች ብሰጠው ትርፍ አገኘበት ነበር። አሁን አምጣ። ይህንን ክፉ አገልጋይ አስገብታችሁ ጣሉት፣ ወደ ጨለማ ቦታ የሚያስጨንቅ ቦታ ጣሉት አላችሁ። እና ከዚህ የምንማረው የሚያስተምረን ወገኖቼ፣ ዛሬ እኛ ሁላችንም የተለያየ ጸጋ ተሰጥቶናል። አገልግሎት የምናገኝበት ዋጋ ተሰጥቶናል። እግዚአብሔር ለሁላችን ዋጋ ሰጥቶናል። በሰጠን አገልግሎት የተጠቀምን ነው ወይ? አንደኛው ቆሮንቶስ ምዕራፍ 12 ቁጥር 4 የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታ ግን አንድ ነው
ይላል እና በእውነት እግዚአብሔር ለእያንዳንዳችን የአገልግሎት ጸጋ ሰጥቶናል። አንዳንዱ የመስበክ ጸጋ አለው። አንዳንዱ የመዘመር ጸጋ አለው። አንዳንዱ የተለያየ አገልግሎት መስጠት የሚችልበት ጸጋ አለው። እኛም በተሰጠን ጸጋ አገልግሎት ጸንተን እንገኛለን ወይስ በአንድ አገልጋይ እንደሆነው በአንድ ዋጋ እንደተሰጠው የተሰጠንን ጸጋ እንቀናለን ወይ? ሰነፍ አገልጋይ ማለት ነው። እግዚአብሔር በሰጠን ጸጋ እየተጠቀምን ነው ወይ? ባለ 5 እና ባለ 2 የተሰጣቸው መክሊት አትርፈዋል፣ ዋጋ አግኝተውበታል። እነዚህ ፍጹማን ተምረው መምህሩ ያስተማራቸውን ተምረው በተግባር የገለጹ ሰዎች ናቸው። መምህሩ ማንን ይመስላል? ተማሩ ማንን ይመስላል? መምህሩን ይመስላል። ስለዚህ መምህሩ ተማሪውን በሚገባ አስተምሩ ብቁ ያደረገው ባለ 2 እና ባለ 5 ጸጋ ያገኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ 12 ሐዋርያት አሉ። ጌታችን በዘመኑ ሙት ሲያስነሳ፣ ድውያን ሲፈውስ፣ የተለያየ ዕውራን ሲያበራ፣ የተለያየ ተአምር ሲያደርግ ቆይቷል። በተመሳሳይ 12ቱም ሐዋርያት የጌታን ትምህርት ተምረው እንደ ጌታ ተመሳሳይ ድውያን ይፈውሳሉ፣ ሙት ያስነሳሉ፣ ዕውራን ያበራሉ፣ ጎባጣ ያቀናሉ፣ የተለያየ ተአምር ሲያደርጉ ነበረ። የሐዋርያት ሥራ ምዕራፍ 3 ቁጥር 6 ቅዱስ ጴጥሮስና ዮሐንስ ወደ ቤተ መቅደስ በሚመላለሱበት ጊዜ አንድ በሽተኛ ቁጭ ብሎ ይለምን ነበረ፣ ጎባጣ ይለምን ነበረ እና ቅዱስ ጴጥሮስና ዮሐንስ ምጽዋት ይሰጡናል ብሎ እጁን ይጠብቃል። ግን ቅዱስ ጴጥሮስ ምን አለ? እኔ ብርና ወርቅ የለኝም፣ ግን ያለኝን እሰጣለሁ። በጌታ በኢየሱስ ክርስቶስ ስም ተነሳ፣ ተመላለስ አሉ። በቃሉ ብቻ ቅዱስ ጴጥሮስ በሽተኛ ፈወሰው። እንደ ጌታችን ተመሳሳይ ማለት ነው። ጌታችን 38 ዓመት ሙሉ በሽተኛ ሆኖ ተነሳ፣ አልጋን ተሸክመህ ወደ ቤት ሂድ፣ በቃሉ ፈወሰው። በተመሳሳይ ቅዱስ ጴጥሮስ የጌታ ደቀ መዝሙር ነው እና ጌታችን የሚያደርገው በተመሳሳይ ያደርግ ነበረ። የሐዋርያት ሥራ ምዕራፍ 15 ቁጥር 15 ጴጥሮስም ሲያልፍ ጥላው ቢሆን ከነርሱ አንዱን ይጋርድ ዘንድ ድውያን ወደ አደባባይ አውጥተው በአልጋ አስቀምጧቸው ነበረ እና የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ ቅዱስ ጴጥሮስ በሚያልፍበት ጊዜ ጥላው ብቻ እንዲነካቸው በሽተኞች ያስቀምጡ ነበረ። ለምን? የቅዱስ ጴጥሮስ ጥላ ራሱ እንኳን ፈውስ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ 12 ዓመት ደም ሲፈሳት የነበረችውን የኋላው ልብሱን ብቻ በነካ እድናለሁ ብላ በእምነት ልብሱን በመንካት ድናለች። ተመሳሳይ እና ሐዋርያትም በተመሳሳይ ጌታ የሚያደርገውን ያደርጋሉ እና እነዚህ ባለ 5 እና ባለ 2 ዋጋ ያገኙበት አባቶች ናቸው። እኛስ በትንሹ በተሰጠን ጸጋ እንስራለን ወይስ አንድ መክሊት እንደተሰጠው ተመሳሳይ ቀብረን ነው የምንገኘው?
ራሳችንን መጠየቅ ያስፈልጋል። መርሃ ግብር መሪ ብዙ ጊዜ አስተምሮ ሲጨርስ የ30 የ60 የ100 ያማረ ፍሬ አፍርተን የመንግስቱ ወራሽ ለመሆን ያብቃን ይላል። አዎ በተመሳሳይ ነው። ባለ 2 እና ባለ 5 ዋጋ ያገኙበት ምን መልካም አገልጋይ በመሆናቸው ነው። እና ባለ 2 ባለ 5 መልካም አገልጋይ በመሆናቸው ዋጋ አግኝተውበታል። ባለ 1 ግን ዋጋ አላገኝበትም። አሁን ምሳሌ ጌታችን እግር ቁጭ ብሎ የሚማር ይሁዳ ከጌታ ጋር አብሮ ይውላል፣ ትምህርቱን ይከታተላል። እሱም ጸጋ ተሰጥቶታል፣ ግን ጸጋውን አልተጠቀመበትም፣ ምን አልተጠቀመበትም። ስለዚህ ወገኖቼ እንደ ይሁዳ እንዳንሆን መጠንቀቅ ያስፈልጋል። እግዚአብሔር የሰጠንን ጸጋ አገልግሎት መጠቀም አለብን። ሙሴ ታማኝ አገልጋይ ነበረ። በፍጡር ብቻ አይደለም፣ በፈጣሪም የተመሰከረለት ሰው ነበረ። ዘኍልቍ ምዕራፍ 12 ቁጥር 6 በመካከላችሁ ነቢይ ቢኖር እግዚአብሔር በራእይ ይገለጥለታል ወይም በሕልም እነግረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም፣ በቤቴ ሁሉ የታመነ ነው። እና ሙሴ በዘመኑ ሁሉ ለእግዚአብሔር ታማኝ አገልጋይ ነበረ። ሙሴ እስራኤልን ከግብፅ ምድር አውጥቷል። እስራኤልን ሲመራ ነበረ። 40 ዓመት ሙሉ ስለ ወንድሞቹ ተሰዶ ነበረ። ምድያም የሚባል ቦታ ተሰዶ ይኖር ነበረ። ለምን? ወንድሞቹን ስለመውደዱ፣ እስራኤልን ስለመውደዱ። ሙሴ እንደገና ተመልሶ እግዚአብሔር ከጠራው በኋላ 40 ዓመት ሙሉ ወንድሞቹን በበረሃ ሲመራ ነበረ። ፀሐይ፣ ሌሊት፣ ጨለማ፣ የተለያየ መከራ ሲርባቸው እሱ መና ከሰማይ እያወረደ ይመግባቸው ነበር እና ሌሊት በደመና ብርሃን ሲመራቸው ነበረ። ይሄ ሁሉ ንጉሥ ፈርዖን ቁጣ ይሄ ሁሉ ሙሴ በትዕግስት በእምነት ጸንቶ ሲመራ ነበረ። ባህር በመክፈል ጠላት ሁሉን በማጥፋት መና ከሰማይ በማውረድ ይህ ሁሉ መከራም ከወገኖቹ ጋር አብሮ እየተከፋፈለ የሚኖር ነበረ እና ይህ ሙሴ ለጌታ ታማኝ አገልጋይ ነበረ። ታማኝ አገልጋይ በመሆኑ ዋጋውን በእግዚአብሔር ዘንድ ይጠብቀዋል። አባታችን ቅዱስ ዳዊት፣ ይህ ዳዊት የእግዚአብሔር አገልጋይ ነው። 7 ሀብታት የተሰጡት ነው። በሽተኛ መፈወስ ይችላል፣ በገና ይችላል፣ መዘመር ይችላል እና 7 ሀብታት የተለያየ የተሰጡት ዳዊት እግዚአብሔር አምላካችንን ስለ ዳዊት እንኳን ሲመሰክር እንደ ልቤ ያገኘሁት ዳዊት ብሎ መሰከረ እና ዳዊት ይሄ በዘመኑ ሁሉ ለእግዚአብሔር ታማኝ አገልጋይ ነበረ እና እግዚአብሔርን የሚወድ የእግዚአብሔርን መንገድ የሚከተል ሰው ነበረ እና የተለያየ ፈተና የተለያየ መከራ ቢያጋጥመው እንኳን እግዚአብሔርን ከመከተል ወደኋላ
አላለም። ንጉሥ ሳውል ዳዊትን ሲያሰድደው ነበር። በተለያየ ቦታ ሲያሰድደው ነበር። ብዙ መከራ ደርሶበታል። ግን ዳዊት እግዚአብሔርን ከመከተል ምንም ነገር ያገደው ነገር የለም። መከራውን ሁሉ በትዕግስት አሳልፎ እና እግዚአብሔር የሚሰጠው ዋጋ ይጠብቅ ነበር እና ዳዊት 150 መዝሙር ጽፏል እና ይህንን መዝሙር እኛ ዛሬ የምንጠቀምበት ጸሎት የምናደርግበት ነው። ይህንን ቃል በራሱ በእግዚአብሔር ኃይል እግዚአብሔር መንፈስ ቅዱስ በልቡ ያሳደረበት። ዳዊት ይህንን ሁሉ ያደረገው መልካም ዋጋ ለማግኘት ነው እና መልካም ዋጋ ለማግኘት መዘጋጀት አለብን። አባቶቻችን እኛን አስተምረውናል እና መምህሩ ማንን ይመስላል? ደቀ መዝሙሩ ማንን ይመስላል? መምህሩ ነው እና መምህሩ ያስተማረውን ነገር ደቀ መዝሙሩ እሱ ይከተላል ማለት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ሐዋርያት ጌታችን ያስተማራቸውን አጽንተው እንደጠበቁ በተመሳሳይ እኛም አባቶቻችን ዛሬ በዘመናችን የሚያስተምሩን ሰባካን የወንጌል ዘር የሚዘሩትን አባቶቻችን ልናከብራቸው ይገባል። እነሱ የሚያስተምሩን በቃልም በተግባርም ማዋል ያስፈልጋል። ይሄ ዋጋ የሚያስገኝ ነገር ነው እና 5 መክሊት የተባሉት ፍጹማን ናቸው። ፍጹም እግዚአብሔር ዋጋ የሚከፍል ባለ 2ና ባለ 5 ዋጋውን አግኝተውበታል እና እኛም ባለ 2ና ባለ 5 ተመሳሳይ ዋጋ ለማግኘት መዘጋጀት መጣር አለብን እና ባለ 1 ግን የተሰጠውን ጸጋ አልተጠቀመበትም፣ ቀብሮት ነው የተገኘው እና ወደፊት እግዚአብሔር አምላካችን ጥያቄ እንዳይመጣው ጥያቄ እንዳያደርገን ዋጋችንን አሁን የምናገኝበትን መዘጋጀት አለብን። በተሰጠን ጸጋ መጠቀም አለብን። ጸጋውን ያልተጠቀመ ሰው ባለ 1 መክሊት ቀብሮ እንደሚገኝ በተመሳሳይ ነው። ለእያንዳንዳችን የተሰጠን ጸጋ ስጦታ አለ እና ይህንን ጸጋ ስጦታ መጠቀም አለብን። አንዳንድ ሰዎች ትህትና ይመስላቸዋል። እኔ ትህትና አልችልም ብለው ራሳቸውን ዝቅ ያደርጋሉ። ግን ጸጋ አላቸው፣ ጸጋውን አልተጠቀሙበትም። ስለዚህ ወገኖቼ እና ይሄ አምላካችን እግዚአብሔር የሰጣችሁን ጸጋ ለምን አልተጠቀማችሁም ብሎ እንዳይጠይቀን ከአሁኑ መዘጋጀት አለብን። ጌታችን መንግሥተ ሰማያትን በምሳሌ ያስተማረው በተመሳሳይ ነው። ይህንን ቃል በልቡናችን ማሳደር አለብን። ወገኖቼ ዛሬስ እኛ ከማን ወገን ነን? ወይስ በ2 ነገር ታምነናል? ወይስ በ5? የትኛው? ወይስ ባለ 1 መክሊት ሰጠው ቀብረን ተቀምጠናል? የትኛው? እኛ ራሳችንን መጠየቅ አለብን። ወርቅ የሚታወቀው እንዴት ነው? በእሳት ሲፈተን ነው። በእሳት ከተፈተነ በኋላ ወርቅ ይታወቃል። በተመሳሳይ ክርስቲያን መሆኑ የሚታወቀው እንዴት ነው? በፈተና ወይም በመከራ ሲፈተን ነው። መከራ የሚሸሽ ክርስቲያን አይደለም። ዛሬ በሀገራችን ብዙ መከራ ያለበት ጊዜ ነው። በተለይ ኦርቶዶክስ ሃይማኖት ያላቸው የሚቀበሉ ሰዎች ሁላችን የምንሰማው ነገር ነው። በሀገራችን በዓለም ሁሉ የምንሰማው ነገር ነው። ነገር ግን
እምነት ላገኘነው ነገር ታምነን እንኖራለን ወይ? ታምነናል ወይስ ባለ አንድ መክሊት እንዳገኘው እምነታችንን ቀብረናል ወይ? ራሳችንን መጠየቅ አለብን። ዮሴፍ ለወንድሞቹ ታማኝ ነበረ፣ ለአባቱ ታማኝ ነበረ። አሁን ዮሴፍ ወንድሞቹ ስንቅ በሚሄድበት ጊዜ ምንም ቢርበው ቢጠማው ይሄ ሁሉ የራሱን ምግብ ከጨረሰ በኋላ ወንድሞቹ አልነቀም። ለምን? አባቱ ገና ሲልከው አደራ ወንድሞችን ፈልግ ልኮታል። አደራ የሰጠውን በታማኝነት ሲጠብቅ ነበረ። ወንድሞቹን ባገኛቸው ጊዜ ወንድሞቹ ቀንተው እሱን ለመሸጥ ሲሞክሩ ዮሴፍ ግን ምንም አላለም፣ ምንም አልተናገርም። ወንድሞቹ ቀንተው ዮሴፍን ወደ ግብፅ ሸጡት። እግዚአብሔር ግን ዮሴፍ ጋር ነበረ። እዛ ግብፅ ሀገር ውስጥ ጲጥፋራ የሚባል የንጉሥ አገልጋይ እሱ ዋና መሪ ነበረ እና ዮሴፍ በዛ ቤት በሚያገለግልበት ጊዜ በታማኝነት ያገለግል ነበር። እንኳን የጲጥፋራ ሚስት እሷ ዮሴፍን በጣም ትመኘዋለች። ከእሱ ጋር አብራ ዝሙት ለመፈጸም ትገፋፋ ነበር። ግን ዮሴፍ ግን ለእግዚአብሔር ታማኝ በመሆኑ በፍጹም አላደረግም እና ይህ ሁሉ በማድረግ ጌታ እግዚአብሔር ዮሴፍ በቤቱ ያለውን ሁሉ ባረኩ። በፈርዖን ቤት ያለውን ሁሉ ባረኩ። ዮሴፍ በግብፅ በሚኖርበት ጊዜ ታላቅ ረሃብ ነበረ። ነገር ግን እግዚአብሔር ዮሴፍ ጋር በመሆኑ ይህ ረሃብ ሁሉም እስኪያልፍ ድረስ ዓለምን ሁሉ ይመግብ ነበረ እና ይህ ሁሉ ትርፍ ያገኘው እንዴት ነው? ታማኝ አገልጋይ በመሆኑ። አንደኛው ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ከዝሙት ሽሹ ይላል። አዎ ዮሴፍ ዝሙት መፈጸም አይፈልግም። ምክንያቱም ከ10 ትእዛዝ ውስጥ አንዱ ነው። አታመንዝር ይላል። ይህንን ቃል በመጠበቅ ለእግዚአብሔር ታማኝ ሆኖ ሲያገለግል ነበር እና እኛስ ዛሬ በዘመናችን ዝሙት ብዙ የተስፋፋበት ጊዜ ነው እና ለጌታ ለእግዚአብሔር ታማኝ ነን ወይ? እንደ ዮሴፍ እንደ ሙሴ ታማኝ ሆነን ራሳችንን መጠበቅ አለብን። ማቴዎስ ምዕራፍ 25 ቁጥር 24 አንተ በጥቂቱ የታመንክ በብዙ እሾምሃለሁ። አንተ ታማኝ አገልጋይ እና ወደ ጌታ ተድላ ደስታ ቦታ ግባ። እነዚህ አባቶች ታምኖ ወደ ጌታ ተድላ ቦታ የገቡ አባቶች ብዙ አሉ እና እኛስ ታምነን እንደ መልካም አገልጋይ ዋጋ ለማግኘት ተዘጋጅተናል ወይ? እና ታምነን መልካም አገልግሎት ዋጋ ለማግኘት እግዚአብሔር አምላካችን ይርዳን። የቅዱሳን አባቶቻችን በረከት በሁላችን ይደርብን። መልካም አገልጋይ ለመሆን ሁላችንም መዘጋጀት አለብን። ይህንን ያስተምረናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮት ወይትሰበሕ ስሙ ለእግዚአብሔር ለዘላለም የተመሰገነ ይሁን። ለመምህራችን ቃለ ሕይወት ያሰማልን። እኛንም በተማርነው ቃል እንድንጠቀም አምላካችን ልዑል እግዚአብሔር ይርዳን። አሜን። እንግዲህ ለዕለቱ ያዘጋጀነውን መርሃ ግብራችንን በዚሁ ቋጨን። ለሳምንት በኒቆዲሞስ በሰላም ያገናኘን እያልኩ ቸር ይቆየን።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለም ዓለም አሜን።